ወጣትነቱን ነው የሚበደለው። አንዱን የህይወቱን ክፍል ነው የሚያጣ። እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት። የህይወቴን ሙሉ እድሜን ማለት ነው። ማን ያሳጣሽ? ማን ልጅሽ ናት ያሳጣችሽ? አባባሌ ተረተሸ። ልጅነቴን እንዳልኩሽ ሰምተሽን ከሆነ እናቴ ነች ልጅነቴን የኖረችው። እኔ ለእናቴ ኖረ የለም። ልክ የሆነች ስላንቺ ህይወት ህይወትሽ ተጠያቂ እንደሆነች ሁሉ ስለ ልጅሽ ህይወት ደግሞ አንቺ ነሽ ተጠያቂ። አንቺ ራስሽ የተስተካከለ ህይወት ሳይኖርሽ ወለድሻት፣ አመጣሻት ወደዚህ ምድር። እች ልጅ ምን ታርግ እሷ? አንቺ እኮ ነሽ ፈልገሽ ያመጣሻት። አይ እኔ ብቻ እኮ አይደለሁም እንዴ። እኔ ብቻ አይደለሁም አብዬ አይደል? እኔ ብቻ ነኝ እንዴ? ማህፀን ያለው እኔ እኮ ተፈጠረ ግን ማህፀን ያለው ሴት ነው ማህፀን። ስለዚህ ፈጣሪ አንተኛ ኮንዶም ካልተጠቀመ ይቅርታዬን ቃል እኔ ሚዲያ ላይ ተጠቅሜው አላውቅም። በጣም ኢሞሽናል ስለሆንኩ ነው። ሶሪ ጋይዝ። እየተጠቀመ ካልሆነ ማስቆም። ኦኬ ማስቆም። ሽጉጣም ተደቀነብንም ፈልገን የተኛ ነው። ስለዚህ ማስቆም አለብን። ኖ ኖ ኖ ኖ ግዝና እንዳይፈጠር እኔ ለራሴ የምበላው ሳይኖረኝ ወደዚህ ምድር ልጅ ማምጣት አልፈልግም። ኖ ማለት ኃላፊነት ሊሰማን ይገባል። ሰው እኛ ደግሞ ካጠፋን ጥፋታችንን ለጥፋታችን ኃላፊነት ወስደን ስህተት በስህተት አይታረምም። ኃላፊነት ወስደን ስህተታችንን በራይት ማረም አለብን። በራይት ማስተካከል አለብን። እኛ ደግሞ ህይወታቸው የሚለወጠው እኛ ለፈጸምነው ስህተት ሰዎች ላይ ጣት መጠቆም ስናቆም ነው። ሰዎች ላይ መፍረድ። እኔ ያለ ፕሮግራም አርግዤ አሁን የተኛውን ወንድ ላይ ጣት መጠቆም እስካላቆምኩ ድረስ ነገ ሌላዋም ሴት አሁን እኛ እዚህ ጋር 6 እንድትረዱኝ የምፈልገው ሰው ልጅ ወይ ልጅነቱን ነው የሚበደለው ወይ ወጣትነቱን ነው የሚበደለው። አንዱን ምናምን ሰው እንደ ነገረኛ እና እንደ ባለጌ የሚያየው እኔን ነው። መዛት አይደለም ቀርቶ ምንም ነገር ባደርግ ምንም አይቆጨኝም ነው የምልሽ አቡ። ምንም ይችን ታክል ህይወቴ ውስጥ የሚቆጨኝ ነገር የለም። ከኖርኩትና ካሳለፍኩት አንጻር ቀላል ነው ለእኔ የተናገርኳት ነገር። እሷን ቀላል ነው። ከየት ማምጠተሽ በአሁን ሰዓት ታውቂዋለሽ አቡ። እኔ ተቀጥሬ ልስራ ብል አውቀዋለሁ። ጠዋት 12 ሰዓት ወጥቼ ጽዳት ስሰራ 12 ሰዓት ወጥቼ ገስት ሃውስ ውስጥ ማታ 1 ሰዓት ቤቴ ስገባ ምግብ እንኳን አይሰጡኝም ነበር። እንዴት ለፍቺ እውነቴን ነው የምልሽ። እንደ ወጣት እግሬ ሲያምር ስንትክትክ ብዬ ነው የኖርኩት ህይወቴን። ዛሬ ላስተካክል ስልሽ ደነዝ እንደዚህ ታበላሽብኝ አቡ። መናደድ ማበድ አያንሰኝም? እኔ አያንሰኝም? ጓደኛዬ ናት ብዬ አምኛት ህይወቴ ውስጥ ማስገባት በእሷ መቃጠል አለብኝ የዚህን ያህል? ጭራሽ ፖሊስ አይደለም ቀርቶ የፈለገችበት ትሂድ ሀቡ፣ የፈለገችበት ትሂድ። ገንዘቤን ነው የምፈልገው። አሁንም ወደ እና እሷ መሀል ላሉት ሰዎች ላለኝ ክብር ብዬ ነው እዚህ ድረስ የመጣሁት ሀቡ። እግዚአብሔር ምስክሬ ነው የምልሽ ማለት ነው። እነሱ አልደላኝም። እነሷ በዘበኛ የሚጠበቅ ቤት አይደለም የምኖረው። ሊኖርም ላይኖርም የሚችል በይም ላትበይም እንዴት ነው ሊኖርም ላይኖርም የሚችል ህይወትን ያሳለፍኩትኝ ባሽ ስራ እንዳመጠች ቁጭ አድርጎ እንደዚህ እንጂ ጭንቅላቷ ድጋሚ ሰው ትሆናለች ሳሎን እንደዚህ አስለቅሳለሁ። መፍትሄ ፈልገን ያለውን አቡዬ በቃ አናግራት። ያው ልጅቷ እኛ መውረድ እንችላለን። ልታናግራት ብቻዋንም ከሆነ እኛ መውረድ እንችላለን። ተቀመጡ ትናገር። በመጀመሪያ ደረጃ ምን እንደዚህ እንዳረጋት ትንገርን። ምንም ቢሆን ልጆቻችንን አይኖ በጣም ከባድ ነገር አሳለፈች ይችላል። ማውራት እችላለሁ። የእውነት እናቷ ነሽ ግን አንቺ አይደል? እርግጠኛ መሆን ፈልጋለሁ። ዝም ብሎ ማንም ሰው እንዲመጣ አልፈልግም። አንቺ መሆንሽን እርግጠኛ መሆን ፈልጋለሁ። እናቷ ነኝ እኔ የማለት እናት ነኝ። ሲሆን አብራለሽ ከፈለሽ የስ ፕሊሳ
ያለውበት ቦታ ጥሩ ስላልሆነ ነው እንጂ አበራልሽ ነበረ። አዲስ ፊትሽን ማየት እፈልጋለሁ ማለት እርግጠኛ መሆን እፈልጋለሁ። ታውቂያለሽ ሚዲያ ላይ በጣም ብዙ ሚዲያ ላይ በጣም ብዙ የውሸት ታሪክ እየፈጠሩ የሚመጡ ሰዎች ስላሉ ሌላ ቪዲዮ ላይ አይተሽኛል? አላየውሽም እኮ ላብራልሽ። ኦኬ እኮ ላብራልሽ ቪዲዮ። ቪዲዮ አብርተሽ ከዛ ኢንተርኔትሽ የማይሰራ ከሆነ ታጠፊያለሽ። መጀመሪያ የሚለውን ነው የምነካው። ሴቭ የሚለውን ነው የምትነኪው። መንገድ ላይ ስላለው ነው። ችግር የለም። ካሜራውን አታንቀሳቅሽው አንዴ። መንገድ ላይ ነው። ኦኬ አሁን ማጥፋት ትችያለሽ። ፈጣሪ ተቆጥቶ አሁን አንቺን አካልሽን ቢያጎለው ፓራላይዝ ቢያደርግሽ መንቀሳቀስ እንዳትች ቢያደርግሽ ልጅሽ ምንም አትሆንም። 11 ዓመቷ ነው። 11 ዓመት ያኖራት አምላክ አሁንም ያኖራታል። ታድጋለች። አንድ እናት ስትወልድ በምጥ ስትወልድ ሞታ ልጅን አንስቶ ማደጎ ቤትም ተሰጥቶ ቤትም ቦታ ያድጋል። ግን ፈጣሪ እሱ አሳሳት ለሌላው ያልሰጠውን ለአንቺ የሰጠሽ ብዙ ነገር አለ። አይን የሌለው ሰው አለ፣ አንቺ ግን አይኖች አሉሽ። ጆሮ የሌለው ሰው አለ፣ አንቺ ግን ትሰሚያለሽ። ገባሽ? ጆሮ አለሽ። እጅ የሌለው አለ፣ አንቺ እጆች አሉሽ። እግር የሌለው አለ፣ አንቺ እግሮች አሉሽ። በማሽን ሆስፒታል ተኝቶ የሚተነፍስ አለ፣ አንቺ በአፍንጫሽ በሳምባሽ ምናምን በሚተነፈስበት ነገር ትተነፍሻለሽ። ሙሉ ጤነኛ ነሽ፣ ትንቀሳቀሻለሽ። ማመስገን አለብን። ልጇን በጀርባዋ አዝላ ጉሊት የምትሸጥ እናት አለች። ልጇን በጀርባዋ አዝላ ሰው ቤት ልብስ እያጠበች ልጇን ያጠበች እናት አለች። ፈጣሪ ይቆጣል ስናማረው። በጣም ብዙ ስቃይ ያሳልፈሻል አውቃለሁ። ያሳልፍሽው ነገር ቀላል አይደለም። በጣም ብዙ ከባድ ነገር አሳልፈሻል። ማጣትን፣ መራብን፣ ብዙ ነገር ግን አትሊስት ጤነኛ ነሽ። ተመስገን። ማመስገን አለብን። ስናመሰግን ነው የሚጨመርልን። ገባሽ? ፈጣሪ መቼም ተሳስቶ አይሳሳትም። አንድ ልጅ ናት። በዛ ላይ 11 ዓመት ልጅ ደርሳለች እና በጣም ታሳዝናለች ልጅሽ። እኔ እውነቱን ልንገርሽ ከአንቺ ለልጅሽ ነው ያዘንኩት። ወጣት ነሽ፣ ሙሉ አካል አለሽ፣ ምንም ነገር ሰጥተሽ መኖር ትችላለሽ። እቺ ልጅ ግን አይምሯ ተበላሸ፣ አይምሯ ተነካ። አሁን ያለመፈለግ ስሜት ይሰማ ማለት አንቺ ላይ የደረሰበት ነገር እሱ ወደ እሱ አመጣሽ። አሁን ምንድን ነው የምትፈልጊው አንቺ? ሳይካትሪስት አገናኝሻለሁ እኔ። ሌላ ምንድን ነው የምትፈልጊው? መስራት፣ በቃ መስራት ነው። ልጄን እንደጀመርኩት መጨረስ፣ በቃ መጨረስ፣ ህልሜ ላይ ማድረስ፣ ህልሜን መኖር ነው የምፈልገው። እኔም ህልም አለኝ እንኳን ህልሜን መኖር ነው። ኦኬ ቅድም ምን አልሽኝ መሰለሽ? እናት ከዚህም በላይ ትላለች አልሽኝ። ዳት ሚንስ ጥፋትሽ አልገባሽም። እናት ከዚህም በላይ ትላለች ካልሽ ያልኩት ነገር ትክክል ነው ብለሽ ነው የምታስቢው። ልጅሽ ምንም ጥፋት የለባትም። አይ ነው አይደለም፣ አይ ነው እንደዚህ አላልኩኝም ስልሽ ብዙ ይባላል አይደለ ስልሽ ልክ በላይ ትላለች። እኔም እየተባልኩ ነው ያደግኩት። አዲስዬ እናት ከዚህም በላይ ትላለች። እኔም እየተባልኩ ነው ያደግኩት አልሽኝ። አዎ ብያለሁ። ልክ ስለዚህ የልጅሽ ጥፋት ምንድን ነው? ምንም ጥፋት የለባትም። ከኔ መወለድ በቃ ለእኔ መወለዷ ነው ጥፋቱ። ለእኔ ለእግዚአብሔር ልጅ መስጠቱ ነው በቃ ጥፋቱ። ምንም ሌላ ምንም ጥፋት አይደለም። እሱም ባይሆን ደግሞ አሁን ልፋቴን ቆጥረሻል፣ ግን ያሳለፍኩት ገብቶሻል። ያሳለፍሽው ከባድ ነው። ተርበሻል፣ ተቸግረሻል። ያሳለፍሽው ከባድ ነው። ተርበሻል፣ ተቸግረሻል። ሙሉ ማለት ነው ሙሉ የኢትዮጵያ ማለት ሰው ልጅ ይኸውልሽ፣ አንድ ነገር እንድትረዱኝ የምፈልገው ሰው ልጅ ወይ ልጅነቱን ነው የሚበደለው፣ ወይ ወጣትነቱን ነው የሚበደለው። አንዱን የህይወቱን ክፍል ነው የሚያጣው። እኔ ግን ሁሉ የህይወቴን ክፍል ነው ያጣሁት። የህይወቴን ሙሉ እድሜን ማለት ነው። ማን ያሳጣሽ? ማን ልጅሽ ናት ያሳጣችሽ? አባባሌ ተረት